ሰላም ጤና ይስጥልን የተከበራችሁ የፈጠነ ሚዲያ ቤተሰቦች ወቅታዊ እውነተኛና ፈጣን መረጃዎችን ወደ እናንተ የምናደርስበት የዕለቱ የዜና መርሃ ግብራችን ተጀምሯል። ዛሬ በዜና መጽሔታችን በሜሪ ስቶፕስ ኢትዮጵያ ላይ የተሰነዘረው ክስና የተቋሙ የሕግ እርምጃ ምላሽ፣ በነዳጅ አሻጥር ተጠርጥረው በፌዴራል ፖሊስ አደን እየተደረገባቸው ስላሉ ግለሰቦች እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድ ለሚዲያ ተቋማት ያስተላለፉት አዲስ የቴክኖሎጂ መመሪያ ዝርዝር መረጃዎችን ይዘን ቀርበናል። የታካሚዎች ሚስጥር ወይስ የማህበራዊ ሚዲያ ዘመቻ? ሜሪ ስቶፕስ ኢትዮጵያ ምላሽ ሰጠ። ባለፉት ጥቂት ቀናት በተለያዩ የዲጂታል መድረኮች ላይ ሜሪ ስቶፕስ ኢትዮጵያን ያነጣጠሩ ትችቶች ሲሰነዘሩ ቆይተዋል። ትችቶቹ በዋናነት የሚያነጣጥሩት ተቋሙ የታካሚዎቹን የግል መረጃዎችና የሕክምና ታሪክ ለሌሎች አካላት ያጋራል በሚል መነሻ ላይ ነው። ይህ ደግሞ በሕክምናው ዓለም ትልቅ ዋጋ የሚሰጠውን የታካሚ ሚስጥር የመጠበቅ መርህን የጣሰ ነው በሚል ብዙዎችን አስቆጥቶ ነበር። ይህንን ተከታታይ ክስ ተከትሎም የሜሪ ስቶፕስ ኢትዮጵያ የሪፕሮዳክቲቭ ቾይስ ኮርፖሬት ኮሚኒኬሽን እና ሚዲያ ኃላፊ አቶ አንዱዓለም ቶሎሳ ለብስራት ሬዲዮ በሰጡት ቃል ክሱን ከእውነት የራቀና ስም የማጥፋት ሲል አጣጥሎታል። ሜሪ ስቶፕስ በኢትዮጵያ ለተከታታይ 35 ዓመታት የእናቶችንና የሴቶችን ስነ ተዋልዶ ጤና ሲያገለግል የቆየ አንጋፋ ተቋም መሆኑን ሰው ይህ ታሪክ በሐሰተኛ ወሬ አይሸረሸርም ብለዋል። ተቋሙ በአሁኑ ወቅት ከወረቀት ንክኪ በጸዳና በቴክኖሎጂ በታገዘ መልኩ የደንበኞችን መረጃ እንደሚይዝ፣ ይህም መረጃው ለሌላ አካል እንዳይጋለጥ ከፍተኛ ጥበቃ እንደሚያደርግም አስታውቋል። የዲጂታል ሚዲያ ማንም የተሰማውን የሚናገርበት መድረክ ቢሆንም በተቋሙ ስም ላይ የሚፈጸመውን ስም ማጥፋት ግን በዝምታ አንመለከተውም ያሉት ኃላፊው ጉዳዩን በሕግ አግባብ ለመከታተል ዝግጅት መጠናቀቁን ገልጸዋል። ይህ አይነት ውዝግብ በዚህ ወቅት መነሳቱ በሁለት መልክ ሊታይ ይችላል። አንደኛው የዲጂታል ደህንነት ስጋት በአገራችን እያደገ መምጣቱ ሲሆን፣ ሁለተኛው ደግሞ ተቋማት የደንበኞቻቸው መረጃ አያያዝ በተመለከተ ግልጽነት እንዲኖራቸው የሚገፋፋ ነው። ሜሪ ስቶፕስ እንደሚለው መረጃው የተቋሙን ስም ለማጥፋት የታለመ ከሆነ ይህ በጤና ዘርፍ ላይ ያለውን የሕዝብ አመኔታ ሊሸረሽር ይችላል። በአንጻሩ ተቋሙ የሕግ ሂደቱን እጀምራለሁ ማለቱ መረጃውን ለሚያሰራጩ አካላት ጠንካራ መልእክት የሚሰጥ ነው። የሜሪ ስቶፕስ ደንበኞቹም ሆኑ ተከታታዮቻችን መረዳት ያለባቸው ማንኛውም የጤና ተቋም በሕግም ሆነ በሞራል የታካሚን ሚስጥር የመጠበቅ ግዴታ አለበት። ሜሪ ስቶፕስ ይህንን ግዴታውን እየተወጣ መሆኑን በይፋ አረጋግጧል። እኛም ጉዳዩን በቅርበት እየተከታተልን አዳዲስ መረጃዎችን ሲኖሩ የምናሳውቃቸው ይሆናል። የጤና ተቋማት የታካሚዎቻቸው ሚስጥር የመጠበቅ ግዴታ እንዳለባቸው ሁሉ በሀገር ኢኮኖሚ ላይ አሻጥር የሚፈጽሙ አካላትም ለሕግ ማቅረብ የጸጥታ አካላት ስራ ነው። ወደ ቀጣዩ ዜናችን ስናልፍ በነዳጅ እጥረትና በኢኮኖሚ አሻጥር ተጠርጥረው በፖሊስ የሚፈለጉ ግለሰቦችን በተመለከተ ዝርዝር መረጃ እንደሚከተለው። የነዳጅ ቀውስና የፌዴራል ፖሊስ አደን። በረከት ገበሬዋና ከፍተኛ የመንግስት የሥራ ኃላፊዎች በወንጀል ተፈለጉ። የኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ ቢሮ ባወጣው ይፋዊ መግለጫ በሀገር ላይ ከፍተኛ የኢኮኖሚ ጉዳት አድርሰዋል ያላቸውን 4 ተጠርጣሪዎች በወንጀል እንደሚፈልጋቸው አስታውቋል። እነዚህ ግለሰቦች ቀደም ሲል በነዳጅ ግብይት ላይ በፈጠሩት መስተጓጎል ክስ ከተመሰረተባቸው 13 ግለሰቦች መካከል መሆናቸው ተመላክቷል። ፖሊስ በወንጀል የሚፈልጋቸው ግለሰቦች ወይዘሮ በረከት ወርቁ አደራ፣ አቶ ጌታቸው አምሻ ያየው እንዲሁም አቶ ይልቃል የኔሰው ዘለቀ እና አቶ አቡሽ አየለ ገነት መሆናቸውን አሳውቋል። እንደ ፖሊስ መረጃ እነዚህ ግለሰቦች ከከፍተኛ የመንግስት የሥራ ኃላፊዎች ጋር በመመሳጠር በገበያ ላይ የነዳጅ እጥረት እንዲከሰትና የዋጋ መዋዥቅ እንዲፈጠር በማድረግ ተጠርጥረዋል። በተለይም የኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተርንና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተርን ጨምሮ ከሌሎች 13 ተከሳሾች ጋር በነበራቸው ግንኙነት የነዳጅ አቅርቦት ሰንሰለቱ እንዲስተጓጎል አድርገዋል ተብሏል። ይህ ደግሞ ባለፉት ወራት በመላ ሀገሪቱ በተለይም በአዲስ አበባ የታየው የነዳጅ ሰፋሪና የትራንስፖርት መስተጓጎል አንዱ ምክንያት እንደሆነ ተጠርጥረዋል። ይህ የፖሊስ እርምጃ የመንግስት ተቋማትና የግል ባለሀብቶች በጥምረት የሚፈጽሙት የኢኮኖሚ አሻጥር በዜጎች ሕይወት ላይ ምን ያህል ተጽዕኖ እያሳደረ
እየተገዳደረ መሆኑን ያሳያል። ነዳጅ የኢኮኖሚን የደም ስር እንደመሆኑ መጠን በዚህ ዘርፍ ላይ የሚፈጸም ማንኛውም ህገወጥ ድርጊት በቀጥታ በሸቀጦች ዋጋና በትራንስፖርት አገልግሎት ላይ የዋጋ ንረት ያስከትላል። በረከት ገበሬዋ በሚል ስሟ በግብርናው ዘርፍ ትታወቅ የነበረችው በረከት ወርቁ በዚህ ዝርዝር ውስጥ መካተቷ ደግሞ ብዙዎችን አስገርመዋል። ፖሊስ ግለሰቦቹ በህግ ጥላ ስር እንዲውሉ ክትትል እያደረገ መሆኑን ገልጾ ህዝቡም አስፈላጊውን ትብብር እንዲያደርግ ጥሪ አቅርበዋል። ጥቆማ የሚሰጡ ዜጎች ማንነታቸውና ሚስጥራዊነታቸው ሙሉ በሙሉ እንደሚጠበቅም አረጋግጠዋል። የሀገርን ኢኮኖሚ የሚፈታተኑ መሰል አሻጥሮች በህግ ተጠያቂነትን ማስከተላቸው ለቀጣዩ የገበያ መረጋጋት ትልቅ ፋይዳ አለው። ተጠርጣሪዎቹ በቁጥጥር ስር ውለው ጉዳያቸው በፍርድ ቤት እስከሚታይ ድረስ የነዳጅ አቅርቦቱ ሂደት ላይ ምን አይነት ለውጥ እንደሚያመጣ የምናይ ይሆናል። ህገወጥ አሰራሮችን በቁጥጥር ስር ለማዋል ዘመናዊ አሰራር ወሳኝ ነው። መንግስትም የሚዲያ ተቋማት እንዲህ አይነት የወንጀል የመረጃ አያያዝ ስራዎችን በቴክኖሎጂ እንዲያግዙ እያሳሰበ ይገኛል። ጠቅላይ ሚኒስትር ዶክተር አብይ አህመድ ሚዲያዎች በራሳቸው በኤአይ እንዲያዘምኑ የሰጡትን መመሪያ ተከታዩ ዘገባችን ነው። ሚዲያ በኤአይ ዘመን የጠቅላይ ሚኒስትር ዶክተር አብይ አህመድ አዲስ መመሪያና የኢቢሲ የቴክኖሎጂ ሽግግር። ጠቅላይ ሚኒስትር ዶክተር አብይ አህመድ ለሀገሪቱ የሚዲያ ተቋማት ባስተላለፉት አዲስ መመሪያ ዘመኑ የደረሰበትን ሰው ሰራሽ አስተውሎትና ዘመናት የመረጃ ትንተና ስልቶችን መጠቀም ምርጫ ሳይሆን ግዴታ መሆኑን አሳስበዋል። በተለይም የኢትዮጵያ ብሮድካስቲንግ ኮርፖሬሽን የቆዩ መረጃዎችን ዲጂታላይዝ በማድረግና አዳዲስ ቴክኖሎጂዎችን ወደ ስራ በማስገባት ረገድ እያከናወነ ያለው ተግባር ለሌሎች የሚዲያ ተቋማት እንደ አርአያ ሊወሰድ እንደሚገባ በልዩ ሁኔታ ገልጸዋል። ጠቅላይ ሚኒስትሩ አጽንኦት የሰጡት ነጥብ የሰው ኃይል ድልድይ ብቻውን ሚዲያው ስኬታማ አያደርገውም የሚል ሲሆን ይልቁንም በእውቀትና በምርምር ላይ የተመሰረተ አሰራር እንዲሰፍን አሳስበዋል። ይህ የጠቅላይ ሚኒስትሩ ንግግር በሚዲያ ባለሙያዎች ዘንድ ትልቅ የቤት ስራ ጥሎ አልፈዋል። ቀደም ሲል ሚዲያ ስንል ቀልጣፋ አንከሮችና ቆንጆ ድምጾች ብቻ ነበር የምናስበው። አሁን ግን ጠቅላይ ሚኒስትሩ እንዳሉት መረጃን በኤአይ ተንትኖ ለህዝብ የሚያቀርብና የቴክኖሎጂ እውቀት ያለው ባለሙያ የገበያው ወሳኝ አካል እየሆነ ነው። የኢቢሲ ተሞክሮ የሚደነቀው የሀገሪቱን የታሪክ መዛግብት ከብልሽት በሚያድን መልኩ ዲጂታላይዝ ማድረጉ ነው። ይህ ደግሞ ለተመራማሪዎችና ለዜና ተንታኞች ግብዓት የሚሆን ጥሬ ሀብት በቀላሉ እንዲያገኙ ያደርጋል። በአሁኑ ወቅት የማህበራዊ ሚዲያ ተጽዕኖ በበረከተበት ዘመን ዋና ዋና ሚዲያዎች ትክክለኛና ፈጣን መረጃ ለማድረስ የግድ በኤአይ የታገዘ ትንተና ውስጥ መግባት አለባቸው። ቴክኖሎጂው እጅግ ጠቃሚ ቢሆንም እንደ ኢትዮጵያ ባሉ ሀገራት የባለሙያ እጥረትና የቴክኖሎጂ መሰረተ ልማት ዝቅተኛ መሆን ትልቅ ፈተና ነው። በተጨማሪም ኤአይን በመጠቀም የሚሰሩ የሐሰተኛ ዜናዎች ስርጭት በሚዲያ ተአማኒነት ላይ ጥያቄ እንዳያስነሱ ከፍተኛ ጥንቃቄ ያስፈልገዋል። ጠቅላይ ሚኒስትር አብይ አህመድ የሰጡት መመሪያ የኢትዮጵያ ሚዲያ ተቋማት ራሳቸውን እንዲፈትሹ የሚያደርግ ነው። የኢቢሲ ተሞክሮ ደግሞ ሌሎች የግልና የመንግስት ሚዲያዎችም ወደ ቴክኖሎጂው እንዲገቡና በር ከፋቸው ናት ተብሎ ይታመናል። ሚዲያዎቻችን በሰው ኃይል ብቻ ሳይሆን በቴክኖሎጂ መታጠቅ ያለባቸው ጊዜ አሁን ነው። ለዛሬ ያዝንላችሁ መረጃዎች እነዚህ ነበሩ። የፈጠነ ሚዲያ ወቅታዊ ሚዛናዊ መረጃዎችን በፍጥነት ማድረሱን ይቀጥላል። አዳዲስ መረጃዎችን በደረሱን ቁጥር ወዲያውኑ ይዘንላችሁ እንቀርባለን። የደወል ምልክቷን በመጫን የቤተሰባችን አባል ይሁኑ። መረጃዎቹ ለሌሎችም እንዲደርስ ቪዲዮን ላይክ እና ሼር ማድረግ እንዳይረሳ። ሰላም ለሀገራችን፣ ሰላም ለዓለማችን።